ጎበዝ በስመ አብ እዛ ጋር ጠብቀኝ ፍቅረኛ ይመጣል ደግሞ እንዳትርቅ ዮኒዬ ጽኑዬ ና እስቲ ወንበር አምጣለት እሺ የኔ ልጅ ይኸው ልጅ ይቅርታ እሺ ልቀቀው ሂድ ለስላሳ ይዘህለትና እስቲ ና ምን እንደሚፈልግ እንኳን መች ጠየቀው ምን ላንጣ የኔ ልጅ እንደው ከቀልቤ ሳሎን ሳልጠይቅህ አይ ጋሼ እኔ እንኳን ይቅርብኝ ሚስት እኮ ነው ምን ያግደረድራል ሂድ ኮካ ይዘህለትና እሺ የኔ ልጅ የኔ ፍቅር ግን እንደዚህ ባትቆጫቸው ይኸው የኔ ልጅ ጽናቴ አንድ ነገር ላወራሽ ፈልጌ ነበር ምንድነው የምታወራኝ እዚሁ አውራኝ ካላስቸገርኩሽ 300 ብር ይኖርሻል ከትናንት ወዲያ አይደል 200 ብር የሰጠው ምንድነው በየቀኑ ሰው ማስቸገር አስቸገርኩ አይደለ ይቅርታ ጽኑ እንዴት እንደዚህ ታደርጊያለሽ ምን አለ ብትሰጫቸው ጋሼ እሷ እኮ እንደዚህ አይነት ሰው አይደለችም ውይ እናቴ ከትቢያ ላይ እኮ ነው ያነሳች ከመሬት ነው ያነሳች እሷ እኮ እንደዚህ ያለች ልጅ አይደለችም እውነት ነው ጋሼ ውስጧን አውቀውታል እኔ ግን አሁን የፈለጉትን 300 ብር እኔ ልስጦት እንደው ካላስቸገርኩ ለኔ እኮ አይደለም የፈለኩት እና ለማን ነው በገዳሙ ላሉ እንደኔ ተቸገሩ አባቶች ቤት ማሰሪያ እንዲሆናቸው ነው አሁን ምሳ እንብላ ስድስተኛው የአብይ ጾም ሳምንት ገብርኄር ይባላል ታማኝ አገልጋይ ማለት ነው ልጆቼ እኛ በተሰጠን ዋጋ ምን እያደረግን በዚህ አብይ ጾም አባቶችን በማገዝ ትልቅ የበረከት ስራ እንስራ ዛሬም በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶች በቤት ችግር እየተሰቃዩ ይገኛሉ ገዳሙን ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 በመላክ የበረከቱ ተካፋይ ይሁን